ኃያል ቅዱስ ሕያው ዘኢይመውት መውት ዘተጠምቀ ዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። የማርቆስ ወንጌል ምዕራፍ 13 ቁጥር 16-33 ወአበው ሀራ ውሳጤ አጠገበ ሀበብኩና ወታደሮቹ ወደ ግቢ ውስጥ ፍርድ መቀበያ አገቡ። ባሮችና ንፍሮቹ ሁሉ ጠሩ። ነጭ ሐር አለበሱት። የእሾህ አክሊልም ጎንጉነው በራሱ ላይ ደፉበት። ተዘባበቱበትም። የአይሁድ ንጉሥ ሆይ ሰላምታ ይገባሃል ይሉት ነበር። ራሱን በዘንግ የመቱ ይመቱት ነበር። የተፉበትም ተንበርክከውም ይሰግዱለት ነበር። በዘበቱበትም ጊዜ ያንን ነጭ ሐር ገፈፉና ልብሱን አልብሰው ወደሚሰቀልበት ቦታ ወሰዱት። መስቀሉን ይሸከም ዘንድ የቀሬና ሰው ሆይ ከመንገደኞችም አንድ ስምዖን የሚባል መንገደኛ አላፊ ከበረሃ ሲመለስ ያዙት። እሱም እሱም የእስክንድሮስና የፎሮስ አባት ነው። ትጓለው የራስ ቅል ወደሚሉት ወደ ጎልጎታ ስፍራ ወሰዱት። ከከልብ ጋር የተቀላቀለ ወይን ሊጠጣ ሰጡት። መጠጣቱንም እምቢ አለ። እሱም ሰቀሉና በልብሶቹ ላይ ዕጣ ተጣጣሉ። እንደ ልብሳቸው ተካፈሉ። ሲሰቅሉትም 3 ሰዓት ነበር። የበደሉ ደብዳቤ የአይሁድ ንጉሥ ነው የሚል ነበር። ቀሬናዊ ስምዖን መስቀሉን ይሸከም ዘንድ አይሁድ ከእርሱ ጋር አንዱን በቀኝ አንዱ በግራ 2 ወንበዶችን ሰቀሉ። መጽሐፍ ከዓመፀኞች ጋር ተቆጠረ የሚለው ተፈጸመ። መንገድ ኃላፊዎችን ይሰሩት ነበር። ራሳቸውን እየነቀነቁ እንዲህ ይሉት ነበር፣ ወይ ቤተ መቅደስን አፍርሶ በሦስተኛው ቀን የሚሠራው ራስህን አድን፣ ከመስቀል ውረድ። እንዲሁም የካህናት አለቆችና ጻፎችም ይዘብቱበት ነበር። ሌላውን የሚያድን ራሱን ግን ማዳን የማይችል ይሉት ነበር። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን በመስቀል ይውረድና አይተን እንመርበት ይሉ ነበር። አብረውት የተሰቀሉትን ያሽመጥጡት ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ። ዓለም ሁሉ እስከዚህ ሰዓት ጨለማ ሆነ። መስማትን ይስማ። ጊዜ 6 ሰዓት ቀትር ሶብያ ሊቃነ ካህናት ሰቀልዎ ለኢየሱስ በቀራንዮ መካን ጊዜ 6 ጊዜ
ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ዘይመት ወደማ ቅድስት ሳለነ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመት ዘተጠምቀ በዮርዳኖስ ተሰወዲዮ ዘመስቀል ተሳለነ ሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 44 ያለው ቃል እንዲህ ይላል። ብዙ ሰዎችም ተከተሉት፣ ሴቶችም ያዝኑለት ያለቅሱለትም ነበር። ጌታ ኢየሱስም መለስ ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ። መካኖች፣ ያልወለደች ማኅፀንና ያላሳደጉ ጡቶች የተመሰገኑ ናቸው የሚሉበት ወራት ይመጣልና፣ ያን ጊዜም ተራሮችን በላያችን ውደቁ፣ ኮረብቶችንም ተጫኑን ይሏቸዋል። በዚህ እርጥብ እንጨት እንዲህ ያደረጉ በደረቁማ እንዴት ይሆን? ከእርሱም ጋር